ወስ ካም ዳውን በጣም ካም ነበሩ። በጣም በቃ ይጣሉ ይነጋገሩ። መጀመሪያ እኮ እንዳየሻቸው ደስ በሚል ሙድ እየሄዱ ነበረ እየሳቁ የሆነ ቦታ ላይ እንትን ቢሉም ደስ ግን ይቺ መጣችና ብቻ መሰለሰችው። በጣም እሱም አንጠልጥሎ ማለት ነው መርካቶ አንጠልጥሎ እንደ ሳር እንደ ምንድን ነው እንደ መስቀል ምንድን ነው አበባይሹ የሚባልበት ቀን አለ አይደለ? ምስልስ ማድረግ በቃ ማድረግ እኮ ማንም ብዙ ሰው እኮ ይመኘዋል ያንን ነገር። ግን ደግሞ ሴት ነች አንደኛ ነገር። አሁን ብዙ ወንዶች እንዲህ አሉ እኮ እንዲህ በዙሪያቸው ያለ ሰው እኮ ይናደዳል። ኧረ ቢሆንም እንደ ውጪ በቃ ከህይወቴ ይበቃል ማለት እኮ ማቆም ይችላሉ። እነሱ ፈልጎት ነው ባክሽ። ይቺ ደግሞ ፈልጎት ነው ትላለች እንዴ? አይደለም ማለት በቃ ከህይወታቸው እኮ ውልቅ አድርገው መውጣት ይችላሉ። እሷም ከሷ ራቅ ብትለው ቀስ አድርጋ ልትርቅ ትችላለች ለማለት ያክል ነው። መች ተደማመጡ ዛሬ ማለት ነው። አዳምጪ፣ የሆነ ነገር ልነግራችሁ ነው። ሁላችሁም አዳምጡኝ። ወሬ ልትቀይሪ ነው ያና በሉ ቼንጅ ነው በሉ ልትቀይረን ነው ሙዳችንን ልትቀይር እና ማለት ነው። ታብታብ አድርጉ። እንደማንኛውም ታብታብ አድርጉና የሆነ የምታወሩት ወሬ ጠፋ። ልንገርሽማ እኔ ባለፈው የጀመርኩትን ልንገርሽማ። ባለፈው የጀመርኩትን አንዷ ማለት ነው ጎረቤት ኢትዮጵያዊ ሰራተኛ አለች እና ስራ ሂዳ አዲስ ቋንቋ አትችልም። ከዛ ሄርጋምጭና ይሄን ጣውላ ወልው ያለቻት። እሺ ከዛ መስመር ዳር ሄደች መኪናውን ታርጋ ልትፈታ የመርካቶ ኤስ ኤደን የህይወት ታሪካችንን ጀምረን ነበር ትናንት። አረብ ሀገር ለምን ጀምረን አስቆሙን? ቆይ አስቆሙን በጥባጭ። እሺ ሂጂ እሺ እኔ ነው ጋምጥተሽ ይሄንን ወሉ ይጣውላውን ስትላት ሂዳ መስመር ዳር ታርጋ የመኪናውን ታርጋ ሄርጋው ይሄም ሞሎ ያውን ማለት ነው። ታርጋውን ቢላዋ ይዛ ሄዳ ስትታገል መኪናውን ቢብሏት ተመልሳ መጣች። ያን ቢላዋ ይዛ ስትመጣ ሴት እየሮጠ ጎረቤት ቤት ሄደች። አይሻ ዝም ብሎ ፈርታ ቢላዋ ስታይ ፈርታ ሴትየቱ ጎረቤት ቤት እየሮጠ ሄዳ አምልጣ ኧረ ነይ እስኪ አናግሪያት ቢላዋ ይዛ መጣችብኝ ምናምን አለቻት። ከዛ ለምንድን ነው ምን ብለሻት ነው ምናምን ሲባል እኔ ሄርጋ አምጥተሽ ይሄን ጣውላ ወልይና ያልኳት። ከዛ ሰው ደግሞ መኪናውን ታርጋ ለፈታ ልሄድ ቢላው ያለኛል። ልትወጋኝ ነው ብላ ነው ሴትዮዋ። ቆይ ልጅቷ ታርጋ መኪና ጋር ሄዳ የምትፈታው እኔ ጓደኛ ደግሞ ማለት ነው ሳውዲ ነው ደግሞ ልንገራችሁ። ጓደኛ ደግሞ ሄርጋ አምጪ ስትላን ነው የመኪና ታርጋ ነው እንግዲህ ቋንቋ አልገባት ብሎ እኮ ነው መወሉ ያው እናቱን። ከዛ ሄዳ ታርጋውን ልፈታም ቢሲላት ቢላዋ ወሰደች ማለት ነው። አዎ ቀጥይ። የኔ ጓደኛ ደግሞ ዱንሲያ ናት። ኢንዶኔሲያ እንትና ዱባይ ሳይሆን ሳውዲ ነበርኩ ማለት ነው። ከዛ የሆነ ልብስ የኔ ብቻ የሷ ብቻ የልብስ ከበት ተሰጠንና ይሄንን ነው እዚህ ውስጥ ነው ልብስሽን የምታኖሪው አለቻት። እና ግብት አርጋ ከበቱን ዘግታለች። ከውስጥ ናት። እለም በይ ብንፈልግ የለ ደግሞ በጣም ውድ ናቸው እነሱ። ከኤጀንሲያቸውን በጣም ኃይለኛ ናቸው። አበዴት ብንጣራ አትሰማ። እንዴት ነው ዋለች እኮ እዛው ዋለች። ቢሮ ተደወለ የለችም ወይት እንደጠፋች ጠፋች ተባለ እንዴ አሻ ሙቀት ምናምን የለም እንዴ? ተቀመጨ ተባለ መስሏት ነው እንዴ? ቀዝቃዛ ወራት ነበርና እኔ ማለት ነው እኔ ከበት ልቀይር ማለት ነው ቢሮ እንሂድ እስኪ ምናልባት ፓሪሳን ዘይ ወላ አባያ ላወጣ የኔን ከበት ተሳስቼ እሷን ከበት ክፍ ታደርገዋለሁ። ታች ቁጭ ብላለች እሱ ሙቀት ሽሎን ሙሃር እንዴት እንደ ጮኩ ላ ጆ ባርድ አንድ ግማሽ ወር እኮ ሙቀት ግማሽ ወር ቀዝቃዛ ነው። በተለይ ሳውዲ በጣም ይቀዘቅዛል። ሲቀዘቅዝ አይጣው በጣም ቀዝቃዛ ሳውዲ ሸክሪም ማቻከርቲ እንዴ አንድ ቀን ሙሉ
ሙሉ ቀን አትነፍስም እንዴ? እኔ እንደሆነ አላሁ አለም እንዴት እንደሆነች አላውቅም፣ ግን ስናወጣ በርበሬ ይመስላል። ከዛ ዲክምክም ብላለች ይላል። ደግሞ አጭር ናት። እዚህ ተቀመጭ የተባለ መስሏን ነው እንዴ? አው ምንድነው ምን ተበለሽ ነው ብለን በእንግሊዘኛ ትንሽ ዘገም ትላለች። ተቀመጪ እያለች ይመስሎኝ ነው አለ። ኦኬ ዘግቴን ሃዲ ሙድ በዲዳች አብሳ ከንዲያኒ ማልታ ሰከንዲ ከዛ መታስ ተምትከፍትልኝ ነው የምጠብቀው አለች። አዎ ወይኔ እና ያለ ፈቃድ ዋላ ሃድ ከበት ማልሽ መላብስ መካን ብላታለች። ያባሽ ከዛ በቃ እና ይሄ ነው የኔ ነግሬያቸዋለሁ። ዳግመኛ መድገም አልችልም የኔ ማለት ነው። እና እኔ አንቺን እኮ አልሰማሁም። እኔ አንቺን አልሰማሁም። ኧረ ተዘቅዘቅ ተገልብጥ። የኔማ እንደውም የልብስ ማጠቢያው ማሽን ብዬ ከላይና አውልቄ ሰምቻለሁ። አስተቅብረሽ ሰምቻለሁ። ሴትዬቱ ክላስሽ ተቀምጠሽ ቁርአን ቅሪ አለችኝ። ይኸው እኔ እየቀረች ነው። አሁን አውሩ በቃ ሳይለንት ሁኒ። ሃይ አንድ ጉድ ልብስ እያጠብኩ ነው እናቴ። ኦኬ መርካቶ ኤስ ቲጂ አውሩ። አሁን ማሽ እንትኑን ይሄንን ቀየር ነው እንትኑ ማለት ነው። ያው ያንን ቀስ ብሎ እኮ እየሳሳበ ሌላ ቦታ ነው የሚወስደው። ያ ሌላ ቦታ ጥልቅ ነው የምንለው ብዬ እኮ ነው። አዎ ልክ ነሽ። ሽኩራን እናመሰግናለን። የምር እናመሰግናለን። ከሸይጣን ነው የምትመለሰው። ይገፋፋል። አዎ የምር ይገፋፋል። ምንሽ እንተላለፋለን፣ ደግሞ እርስ በርሳችን እንተላለፋለን። እኔም አንቺ አዎ ሳናስበው ያልሆነ ቃላት ይወጣል። እንደዛ ነው። ያን ስለምፈራ ነው። እና ህዱበት ነው። እናመሰግናለን። አይ ችግር የለም። መርካቶማ በድንጋይ ብታገኝ በድንጋይ ነው የምትመታው። መርካቶ ና ማን ምንም አልገባኝም። አይሻለች ምንም አልገባኝም። እሷ እኮ በቃ ማለት ነው ተንጣጣጣጣጣ ልክ ተልባ እንደሚንጣጣል አይደለ? ልክ እንደዛ እንድግድግ አድርጋ አላስጨረሰች። ተገልበጭ እስ ተገልበጭ ማለት ስትናገሪ በቃ ፈታ ነው ለማለት ያክል። የለም ዛሬ ቤቱ የኛ ነው። አዎ ኦፍሲ ሃይሚ እንማቸዋሉ። ተታየለሽ መቼም ተታየለሽ። ቡና ቢጠጣ እንደውም ይበልጥ ደስ ይል ነበር። ለማማት ያመቻል። ያው ጾም ስለሆነ ነው። ጾም ስለሆነ ነው እንጂ ስለሆነ አዎ። እና ግን እያማን አይደለም አሉ። እሺ አሁን እኮ አላማንም። ዛሬ ለምን ጾም ሆነ? ዛሬ እኮ ሐሙስ ነው። አረፋ ነው። ነገ አረፋ ነው ነገ የሙስሊም ልትፈነዳ ነው። ዛሬ ልትፈነዳ ነው። ከታች መተንፈሻ በዓላችን ነው። እንኳን አደረሳችሁ በይን። ደግሞ ውጡ ትላለች። እንኳን አብሮ አደረሰ። ኧረ ወይኔ ውጡ እያለች ነው። ጾም አለ እንዴ? አይሻዬ ጾም እየጾማችሁ ነው እንዴ? የምን ጾም አለ? 10 ቀን አለ። 10 ቀን ያረፋ። ኧረ ነገ ነው የሚፈታው። ነገ ከ2 ሰዓት በኋላ ይፈታል። ኦኬ ነገ ምንድን ነው የሚባለው? ኢድ ሙባረክ ያረፋ በዓል ነው ተብሎ የሚጠራው። ያረፋ ስም የለውም። በቃ እንደዛ ነው። እንኳን ላረፋ በዓል አደረሰ። እንኳን ላረፋ በቦታ ማለት ነው። ሙስሊም እህቶቼ እንኳን ላረፋ በዓል እንኳን አደረሳችሁ ባያችሁ ደስ ይለናል። አሁን እሺ ሀረ ለአረብ ስለውስ ምንድን ነው የምለው? በአረብኛ ኢድ ሙባረክ የሚባለው ነው የምላችሁ። ኢድ ሙባረክም ትችያለሽ። ምነል ኢዲን ማለት ትችያለሽ። ምነል ኢዲን ምነል ፋይዚን ይላል ምላሹ። ዳሴት ነገ ኢድ ሙባረክ እላቸዋለሁ። ምነል ኢዲን ባያቸው ምንል ኢዲን ባያቸው ከዛሬ ጀምረሽ አይደለም። እኔ ጋር ነገ ሊደርስ ነው ለካ። እኔ ጋር እኮ ገና ጠዋት ነው። እኛ ጋር እኮ ነገ ሊደርስ ነው። እና ኢድ ሙባረክ ዛሃራ ሙባረክ። በቃ ሙስሊም እህቶቼ ወንድሞቼ ታችም ላይም
ያልመጣችሁም በየቤቱም ካላችሁ ኢድ ሙባረክ እንኳን ለአመታችሁ አደረሳችሁ። እንኳን ለጾም አደረሳችሁ። የሰላም የጤና ይሁንላችሁ። አመት ከአመት ጾማችሁ ደግሞ ኢድ ሙባረክ ለማለት ያብቃን። እኛንም አሜን 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 አሜን። ያ ረብ እናመሰግናለን። ቴጂዬ ወይዬ ሳይላይ ሳይጎነጥል ደግሞ የከርሞ ሳይበለል ለእናንተ መሆን አዲስ አመት እናንተ አሁን እኮ አዲስ አመት እየደረሰ አይደል? አዲስ አመት አሁን በዓላችሁ ነው ለእናንተ። የምን የውጭ ሀገሩ ነው? ኧረ አመት ሲቀየር እኮ እነሱ አብዛኛውን ጊዜ እኮ ያከብሩታል። የውጭ ሀገር አሁን እኮ 6ኛ ወር ላይ ነና በኢትዮጵያ ያኔ አሁን 2000 ስንት ነው? ማንዲ ነው 2017 2018 ኧረ ገና ነው። አንቺ ምን አዎ ሐምሌ ያለ ነሐሴ ግንቦት ነው። አሁን እኮ ግንቦት 3 ወር እኮ ነው የቀረው። ልክ ነህ። 3 ወር ነው የቀረው ነው። አዎ ያኔ ተደርሷል እኮ ነው ያልኩት እንጂ አዎ እየተደረሰ ነው። 3 ወር ነው የቀረው እኮ እንቁጣጣሽ እንቁጣጣሽ። ኦኬ 3 ወር ትንሽ ነው እንዴ? ስንት ነገር አለ። አንድ ቀን ትንሽ ናት። በአሁኑ ሰዓት እኮ እንደምታዩ ነው። ምን እንደሄደ አታውቂውም። ያኔ ያው እየደረሰ ነው። ሰኞ አሳልፈሽ ሰኞ ከመቼ እንደምትመጣ እኮ ፍጥነቷ። አዎ የምር ሱብሃንአላህ። 3 ወር አለው። አዎ 3 ወር አለው። ግን ሳምንቱ ማለት ነው። ምን እንደሚመጣ አታውቁትም። ምን ያላቀው ሀቂቀተን ሀቅ ለማውራት ወላሂ አምስት ነው ዛሬ ሲሉኝ ራሱ ግርም ይለኛል። ግን እንሙት እንኑር የምናውቀው ነገር የለም። እሱማ አላህ ነው የሚያውቀው። አላህ ኢንሻአላህ ከኗሪዎቹ ያድርገን። ተስፋ ነው፣ እኛ በተስፋ ነው እንጂ አሁንም እኮ ተደቂቃ በኋላ አሁን ራሱ ምን እንደሚከሰት አናውቅም። ነው ልደት በ16 ነው ሰኔ 16። ማይማን ምን ትላለች መሰለሽ? እሺ ቲጂ አይደለም የቤቴ ስም ሜላት ነው እና ሜሊ ትላለች። ሀቤት ስላት ከቤትሽ ስትወጪ መሜትሽን አስተካክለሽ ውጭ ትለኝ። ለምንድን ነው እንዲህ ሞትን ተሸከመሽ ሆኖ